ወይኔ ፓልመር ከዚህ ጋር ትዝታለህ? ኒኮላስ ፓልመር፣ ብራያን ጃክሰን። አንተማ ልጅ እንዴት እንደምትወልድ እኔ እንጃ። ከዚህ ጋር ፓልመር አንተ ለባዶ እየመራን ሁለታቸው በጣም ቢባል ማን ያምናል? ያ ጫበሬ ምን የተለያ ሰርቶባቸዋል። ጭራሽ የተመሩ ነው። አቻ ጉዲት ለዚህ እየመራን ነበር ከደቂቃዎች በፊት። ዋጋ ከፈልን ጋይስ፣ ዋጋ ከፈልን። ምን አይነት ቲም ነው ሊድስ? እርበል ማመን አልቻለም። ኧረ ወይኔ በኢየሱስ ስም ምንድን ነው ፓልመር? ወንድሜ ፓልመርዬ ምን ሆነህ ነው? ሜዳ ውስጥ ምንድን ነበር ስትሰራ የነበረው? መጨረሻ ደቂቃ የሳተው ኳስ አይደለም፣ ከዛ በፊት የሳተችው ኳሶች። አቻፖንግ ሁለተኛ ሜዳ ውስጥ እንዳገባ ሁለተኛ። አንተ ህፃን ካይሴዶ ምን ሆነህ ነው? የሌለብህን በሌሊት 7 ሰዓት አጨለሉኝ በኢየሱስ ስም። ሲቀጥል አሰልጣኙ መጣሁልህ አንተ ደነስ። ሁለት ባዶ እየመራህ አቻፖንግ እንደዚህ አይነት የህፃን ስህተት እየሰራ ፎፋና ቀይራ አታስገባም እንዴ? ሁለታቻ ከሆኑም በኋላ ምን አባል ሰራ ነው የምቀይረው? እኔ እግዚአብሔርን እንደዛሬ ቅጥል ብዬ አላቅም። አሸነፍኩት ካልኩት ጨዋታ እንቅልፍ እየመጣ የነበረ ጨዋታ አሸነፍኩ ብዬ እንደዚህ አይጫወቱም ወይ ብዬ እንቅልፍ የመጣብኝ። ሁለት ቅርቅር አከታትለው በእኛ ንፍዝዝ ብለን ማለት ነው። ሃቶ ቆይ ምን ሰዓት ነው የገባው? እኔ የሆነ ሰዓት ነው እንደገባው ሁላ ያየሁት ኳስ ይዞ እንጂ ምን አይነት ቅያሪ ነው? ኩኩሪላ ምን አረገ ዛሬ? ከማንም በላይ አቃጠለኝ አጅሬው የሌለበትን ነገር እኔ ኬት እንዳመጣው እንደዚህ አይነት አመል አላውቅም። 93 ነው 94 ላይ ያንን ባዶ ጎል እንኳን አግብተህ አትክሰንም? ሜዳ ውስጥ ያውሉ ያቃጠልክኝ። አረ ዛሬ ተቃጠልኩ። እግዚአብሔርን ንድድን ያልኩት በኢየሱስ ተቃጠልኩኝ። እኔ እግዚአብሔርን ነው የምላችሁ። እኔ እሺ ማንን ልሳደብ? እንዳለ እኮ ማለት የሚሰደቡ ልጆች እኮ አይደሉም። የተሳሳቱት ልጆች እኮ የሚሰደቡ ልጆች እኮ አይደሉም። እናንተ ደነዞች፣ አንድ የሚረባ ሰው የለም። አንድ ተቃጠልኩኝ። ሁለት ባዶ በእጃችን የገባውን ፖይንት አንተ አቼምፖንግ የተባልክ ልጅ አውቃለሁ ትችላለህ። በቃ ምንድነው ግን ምን አባ ነው? ሁለተኛው ጎል ላይ ሲጀምር በእጅ ተነክቷል። እሱ ጎል አይደል አክሲደንት ምናምን ይላል እንዴ? ንፍጣም ዳኛ ሳንቼዝ ቁመ የምታየው ለምንድን ነው? ለአንተ ሸላ ገጣባ እኔ ተቃጠልኩኝ። እግዚአብሔርን ፓልመር የተባልክ ሰውዬ ማለት ነው ከፔናልቲ ውጪ አታገባም እንዴ? ከፔናልቲ ውጪ አታግባ ተብላል። በቃ ፈርስት ሃፍ ተቃጠልኩኝ። እግዚአብሔርን ማለት ምንድን ነው የተፈጠረው? እኔ እየገባኝ አይደለም። ካምባክ ሰርቶብን ነው ምንድን ነው የሆኑ? እኔ ግራ ገባኝ እኮ ማለት እስከ ከሀፍ በኋላም እስከሆኑ ደቂቃዎች በደንብ ተቆጣጥረን ስንጮት ነበር። ሞይሰስ ካይሴዶ ምን አይነት አግሬሲቭነት ነው? ኳሱን ቢለቁለት ምንም አያደርገውም ነበረ። ሁለተኛው ጎልስ ምን አይነት ስህተት ነው? ማለት ከአቼምፖንግ የማይጠበቅ ስህተት ነበረ። ሁለቱም የስህተት ጎሎች ነጥብ ጋር ተወጡ። በቃ ይሄ ነው እና በጣም አዛ ነበር። በጣም የሚያስጠላ ሆነ ማለት ክለብ በጣም የሚገርም ክለብ ሆኖ መጀመሪያ ሰከንድ ሃፍ ላይ ተቀየረ ኮምፕሊትሊ። በቃ የቻሉትን ያህል እየሞከሩ ነው፣ ግን እነኛ ሁለት ስህተቶች በጣም የራሳችን ስህተቶች ናቸው፣ የማንም ስህተት አይደለም። እና ሻውን ምንድን ነው የሚባለው? ይሄ እሺ አሁን ፈርስት ሃፍ የሰራሁትን ቪዲዮ ምን አባታችሁ ነው ማድረግ? እሱን ተውት። እንዴት አባታችሁ 2-2 እየመራችሁ ሽንፈት እኮ እኔ ብናሸንፍ አያረካም የጨዋታ እንዴ? ፔናልቲ ጊፍት አግኝተን 2-2 እየመራ ከኋላ መጥቶ ሌድስ
ደደቦች እኔ ምን እኔ በስመ አብ ማትረቡ እኔ ሻውን እንዴት 2-0 እየመራ አሁን ቅሌት እኮ ቅሌት አፈር ያስበላችሁ ሌላ ምን ያፈር ኳስ ላይ እድል እንደሚያስፈልግ ትልቅ ማሳያ ጨዋታ የዛሬው ጨዋታ ነው። በቃ ከምንም ተነስተው ከሁለት ሙከራ ሁለት አግብተው ቀጡን አደ ወጉን ነው የሚባሉ። እረ በፈጣሪ ገደልን ያለውን ጨዋታ ቅስማችንን ይስበሩን። 2-2 2-1 እግዚአብሔርን በቃ እድል እንደሌለ የምታውቁት ማለት በዚህ ጨዋታ ላይ ፓልመር ባለቀ ሰዓት 95ኛው ደቂቃ ላይ ባዶ ኳስ በረኛ የለ ምን የለ ታፒን ማለት ነው እንዲህ ዳበስ የሚደረግ ኳስ ሳተ። በቃ እድለ ቢስ እንደሆነ የምታውቁት በዚህ ነው። በቃ እነሱ አቻ ነጥብ አገኙ የተባሉ ጨዋታ ማለት ነው። እረ በመድኃኒዓለም እኔ አረ ጀምስ ቶሎ ተመለስልኝ እባክን። እኔ ጉስቶ የሚባል ሰውዬ በቃኝ ነው የምላችሁ። ከጉስቶ ማለት ነው ጀምስ ባንካሰው ይሻለኛል በእውነት ጀምስ ባንካሰው። እንዲህ እኔ ምን እንደምላችሁ አላውቅም። ጉስቶ በቃኝ። ጭራሽ አቼምፖንግ ዛሬ ተሳሳተ። እስከ ዛሬ ድረስ ሲያስደስተን የነበረ ይሄ ህፃን ልጅ እንዲህ ምንድን የሰሩት? ሁለተኛው ጎሌ ይጃጃላሉ። ከሱም ብሶ ሳንቼዝ ደግሞ ያብዳል። እረ በፈጣሪ አውጣ ምናምን በቃ መቆጣት እኮ ነው። የዛሬው የፕሮፌሰር ቀመር ምንም አልሰራም። ቀጣይ ግን መስተካከል አለበት። በቃ ምንም ማዳመጥ የለብንም። የፈርስት ሃፍ አሰላለፍ ላይ ጀምስን ብቻ ጣል ማድረግ እንደገና ፎፋና ሁለቱ ብቻ። ሌላው ተመችቶኛል። ሳንቶስ ፈርስት ሃፍ አሪፍ ነበር፣ ሰከንድ ሃፍ ግን ጠፋ። በቃ ለማንኛውም ግን ይሁን። እስኪ ጀማው እኛ ትርፌ ላይ እየቋጠርን አንግማንን አንቀባረሩት። በቃ ይኸውልህ ይህን ሁለታቻ ስታይ ማለት ነው የአቻ ውጤት እንዳይመስል። ይሄ እኮ ሽንፈት እኮ ነው፣ ከሽንፈት በላይ ነው ይሄ። አንዴ አንተ ወይኔ አንተ ከ2-2 እኮ ነው መተው ሁለታቻ ስንቅር ያደረጉለት። ያ ብቻ እንዳይመስል ኮል ፓልመር ማለት ነው ባለፈው ሳምንት ሃትሪክ ሰርቶ ደጋፊውን አስደስቶ አስጨፍሮ ነበር አይደለ? ዛሬ ማለት ነው ተመልከቱ እንኳን አይደለ? እኔ ራሱ አይታየኝም፣ ማጂክ ነው የሆነብኝ። ምንም ነገር እኮ የለም እኮ በቃ ደገፍ እኮ ቢያረጋት እኮ ጎል ነች። በቃ ደገፍ ቢያረጋት 95ኛው ደቂቃ አካባቢ ላይ ነው ይህን እንኳን ሲሳተው። ለማንኛውም ዘንድሮ ቶፕ ፎሩ ግልጽ መንገድ ነው። እኔ የምፈራው ዛሬ ከተርፌ ጋር የሚጮተው ዌስት ሃም መጥቶ ቶፕ ፎር ላይ እንዳይጨርስ ነው። ለቶፕ ፎር የምትጮቱ ቡድኖች እንግዲህ ተፋይቱ። እኔ ነው ዘንድሮ ማን እንደሚከተለኝ ፈጣሪ ነው የሚያውቀው። ሲቲ እንደሆነ አይከተለኝም ነገር በፍጹም ጀማ። እሺ አንግማን ምን ነው ፕሮፌሰሩ ምን ነው 2-2 እየመራ 2-1 አደረጉበት ሊድሶች ማለት ነው። ዘንድሮ ሊድስ 4 ነጥብ ወሰደብሽ። 4 ነጥብ። ሊድስ ከባድ ቡድን ነው እመኝ። አሁን ቪዲዮ ሲሰሩ ማለት ሊድስ ከባድ ቡድን እንደሆነ ታምናላችሁ። ከዛ ላኛ 9-2 ደርሶ መልስ እንደለጠፍ ነው ስታቅ ደግሞ ሌቭልስ። ለዚህ ነው በየጊዜው ምገርፍሽ። እርግጠኛ ነኝ አሁን ኦሬዲ መፎከር ጀምራችሁ አይደል? ከ5 ጌም በኋላ ለምንገናኙ አሁንም እየፎከራችሁ ነው። አሁንም አስቀይምሻለሁ ማንዬ። ዣኦ ፔድሮ ችሏል። በቃ አንድ ያመጣው አንድ ሰውየው ያነቃቃው ሰው ቢኖር ዣኦ ፔድሮ ነው። እንደውም ፈርስት ሃፍ እያየሁ ነበር ላይቭ የዩናይትድ ጨዋታ ሳልገባ በፊት ማለት ዣኦ ፔድሮ ሲያገባ አይቻል። ከዛ ፓልመር ፔናልቲ አይሳትም። አለመሳት ራሱ እኮ ብቃት ነው። ፔናልቲ ኤፊሲየንሲ ቡድን ፓልመር ኮልድ የሆነ ፔናልቲ ቴከር ሆነሻል። ግን ፔናልቲ ኦፕን ፕሌይ ውስጥ ምን ነው ኦፕን ፕሌይ የለም እንዴ? ሴት ፒስ ኤፊሲ ሆነሽም ሊድስ 4 ነጥብ። አታስቢ። አቻ ለቶፕ 4 በቂ ነው። አቻ መውጣት ያቃታቸውም እኮ አቻ መውጣት ያቃታቸዋል በሜዳቸው ማለት ተረዳሽኝ አይደል? ስለዛ ኖርሚጌም ዩናይትድ የሚለጠፍልሻል። 1 ነጥብሽን ፒክ አፕ ታደርጋለሽ። ትፍታም ቶፕ 4 ጨርሻለሽ። ዛሬ ቶፕ 4 ጨርሻለሽ። አታስቢ። ሃንግማን በ6 ደቂቃ አይሊድስ ጌታሽ ሪቬንጅ ምናምን ስትይውለሽ ነበረ። ምረሳክሳም ሊድስ ጌታችሁ ነው። የሊቨርፑልና የቼላው ጌታ ሊድስ ነው። ኮል ፓልመር አረ በጣም ቀልደኛ የሆነ ሰው ነው ማለት ነው። ኮል ፓልመር በጣም ነው የሚችለው ፔናልቲ ማለት ነው። ማን ከፔናልቲ ውጪ ጀለስ አላገባም ብላሽ በፔናልቲ ጎል አስቆጠረ። ግን ይህንን ኳስ ሳተ። ይህንን ንጹህ ኳስ ባዶ ጎል ሳተ። 3ኛ ጎል በሚያስፈልጋቸው ሰዓት ላይ ማለት ነው። ፓልመር ቨርሰስ ሳካ ቀልደኞች። ሃንግማን በሜዳሽ ሊድስ ካምባክ ሰራብሽ። ማን ሲቲ ላይ የሆነ ጊዜ ሰርቶ እንደነበረው ማለት ነው። ከ2-0 አይደለኛ ላይም 2 ያደረገው የሆነ ጊዜ። ግን ለውጡ የቱ ጋር ነው መሰላችሁ? ለውጡ እኛ አሸንፈናል 3-2 በላስት ሚኒት ሂሮአችን በፎደን ማለት ነው። ሰሞኑን ኦቨርሬትድ ነው እየተባለ ባለው። አረ ተውኝ
ፓልመር ምን አይነት ኳስ ነው የሳትከው? ምን አይነት ባዶ ጎል ነው የሳትከው? በኢየሱስ ስም የቼልሲ ደጋፊ በሆነ አብጃለሁ ነው ዛሬ። በተለይ ታይትል ሬስ ውስጥ ሆነን እኔ ማን ሲቲ እንደዚህ አይነት ባዶ ኳስቶ ሁለታቻ ብንወጣ ወይኔ ጨልያለሁ ነው የምላችሁ። ማንቼም እንግዲህ እዚህ ጋር እየተመራሽ ነው። የቶፕ ፎር ውድድር በቃ ሊቨርፑልን ልጠብቁት ያሰባችሁ ነው የሚመስለው። ሊቨርፑል ኧረ ናና ለሼባ ክብር አላችሁ መሰለኝ ናና አደረስብን ምናምን አይነት አይ ሄርከት ወፍ ጸጉር መቆረጥ በቃ እኔ ሲጀመር ፕሪዲክሽን ላይም ተናግሬያለሁ። ይሄ የዌስትሃሙ ጨዋታ በጭራሽ ያስፈራል፣ በጣም ያስፈራል። ላለመውረድ እየታገሉ ነው ያሉት። እንግዲህ ካምባክ ከሰራ ከ75 በኋላ እናጨበጨዋለን መተን። አቤት ፓልመር በኢየሱስ ስም አንተ ለመሳት የሚከብድ ኳስ እኮ ነው የሳትከው። ለመሳት የሚከብድ እንኳን ማግባት ለመሳት በጣም የሚከብድ እንደዚህ አይነት ኳስ በጣም ከባድ ነው ለመሳት ራሱ ገብቷል። አንተ ኦፕን እኮ ነው በቃ አልቋል። ይኸው በደንብ በቃ አልቋል እኮ ነው የሌለው ነገር በጣም ነው የገረመኝ። ደጋግሜ ያየሁት እንዲህ ለመሳት የሚከብድ ኳስ ነው። 3-2 ማድረግ የሚችል ሲጀምር ካምባክ 6 ደቂቃ ነው የፈጀበት እናንተን ካምባክ ለማድረግ ቼልሲ ማለት ነው። በስማ የሊቨርፑልን ቋጠሮ ይመስለኛል እንደዚህ አይነት ነገር ሊፈጠር ያደረገው። ፓልመር ግን ከፔናልቲ ውጭ አላገባም ነው እያለ ያለው። ቶፕ ፎር የምትገባ አይመስለኝም ቼልሲ በዚህ ሁኔታ 6 ደቂቃ እናንተን አቻ ለማድረግ ደግሞ ባለፈውም እንደዚሁ ቼልሲ መጣር የሌለበትን ወሳኝ ነጥብ ጥሏል ማለት ነው። ክሩሻል ፖይንት ለቶፕ ፎር የሚያስፈልገው ነጥብ ጥሏል ዛሬ እየመራ መሆኑ በዛ ላይ በሜዳው መሆኑ በዛ ላይ ከሊድስ ጋር መሆኑ በጣም ለቼልሲ ደጋፊዎች አስቆጪ ይመስለኛል። በተለይ ፓልመር የሳተው ኳስ ለማመን ነው የሚከብደው። ሚኮ ስፐርስ ደግሞ አሁንም ተለጥልጣለች፣ ተገርፋለች 2-1 ማለት ነው። ሚኮ ቻምፒዮንሺፕ እየሄድክ እኮ ነው፣ ተመለስ እንጂ ተመለስ ማን። እኛንም ዌስትሃም እየገረፈን ነው፣ 1-0 የተመራ ነው። እንግዲህ ያበረ ካምባክ ያስፈልገናል ብቻ ምናየው 2-0 ሲመራ የነበረው ቼልሲ 2-1 የአራዳ ልጆች በሚገርም ሁኔታ ማለት ነው። ኮል ፓልመር ባለቀ ሰዓት ያባከነው ኳስ ደግሞ ከኮል ፓልመር ፍጹም የማይጠበቅ ኳስ ነበረ ማለት ይቻላል። በቃ እንዴት በረኛው የለም ኳሱና እሱ ተገናኙ፣ ነገር ግን አለፈው ማለት ነው። በእርግጥ ኳሱ ኃይል ነበረው፣ ግን እንደ ፓልመር ደግሞ ጎሉ መቆጠር ነበረበት ማለት ነው የአራዳ ልጆች። ለማንኛውም ቼልሲ በሜዳውና በሰዓቱ አልቻለም። ያራዳ ልጅ ሜዳውን ይሁን ስትል በሰዓቱ ደግሞ ገብቷል። በዛሬው ጨዋታ ነው የምልህ እስካሁን አሪፍ ነው ያለው፣ ግን በዛሬው ጨዋታ በሜዳውም እኩለ ሌሊት ላይ ነው ያራዳ ልጅ። ይሄ ሰዓቱ ነው ገባ። በኳስ ካልሆነልህ የሚሆን ነገር ነው። ነገር ግን አልሆነለትም። ቼልሲ ከ2-0 2-1 መውጣት ችሏል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቶፕ ፎሩን በደንብ ማጠናከር የሚችልበትን እድል ነው ያባከነው ማለት ነው ያራዳ ልጆች። የእናንተንም ሀሳብ ኮሜንት ላይ በደንብ ኮፒ ሊንክ ይደረግ። የፕላስ ምልክቶ የእናንተ ነች።